የበሽታው ምንነት ግሎኮማ የአይን በሽታ ይህ በሽታ ማለት የአይናችንን ነርቭ የሚጎዳ በሽታ ማለት ነው። ሬቲና የሚባለው የአይናችን ክፍል ከውጭ ወደ አይናችን የሚገባውን ብርሃን ተቀብሎ ለአይናችን ነርቮች ያስተላልፋል። የአይናችን ነርቮች ደግሞ ይህንን መልእክት ለአንጎላችን ያስተላልፋሉ። መልእክቱ አንጎላችን ጋር ደርሶ ሲተረጎም ያን ጊዜ ማየት ቻልን ይባላል። በዚህ በሽታ እነዚህ የአይናችን ነርቮች የሚጎዱት አይናችን ውስጥ በከፍተኛ የግፊት መፈጠር ምክንያት ነው። ይህ ከፍተኛ ግፊት ኦኩለር ሃይፐርቴንሽን ይባላል። ይህ ችግር ቶሎ ካልታከመ መጀመሪያ ላይ የተወሰነ እይታ ያሳጣናል፣ በተለይ በጎን በኩል ያለ እይታ። ከዚያም ሙሉ በሙሉ አይነ ስውር ያደርገናል። አንዳንዴ ይህ በሽታ ያለ ከፍተኛ ደም ግፊት ምክንያትም ሊከሰት ይችላል። ይህ ሁኔታ የሚከሰተው የአይኖቻችን ነርቮች በቂ የደም አቅርቦት ሳያገኙ ሲቀሩ ነው። ይህ አይነቱ በሽታ በጊዜ ከታከመ ይድናል። ግሎኮማ በሽታ ሲጀምረን ብዙ ጊዜ ምልክቶች አያሳይም። ምልክቶች የሚታዩት በሽታው ከተባባሰ በኋላ ነው። ስለዚህም በየተወሰኑ ጊዜያት የአይን ምርመራና የግፊት ምርመራ ማድረግ ይኖርብናል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ከ40 እስከ 80 ዓመት የዕድሜ ክልል ውስጥ ካሉ ሰዎች 3.54% የሚያክሉት በዚህ በሽታ ይጠቃሉ። ፕራይሜሪ ኦፐን አንገል ግሎኮማ (ፖግ) የሚባለው የዚህ በሽታ አይነት በአፍሪካ ውስጥ ትልቅ ስርጭት አለው። 4%። ፕራይሜሪ አንገል ክሎዠር ግሎኮማ (ፒኤሲጂ) የሚባለው አይነት ደግሞ በእስያ ይበዛል። 1%። በ2013 ዓመተ ምህረት በዓለም ላይ በግሎኮማ በሽታ የተያዙ ሰዎች ቁጥር 64.3 ሚሊዮን ነበረ። ወንዶች ከሴቶች የበለጠ በፖግ በሽታ የመያዝ ዕድላቸው የሰፋ ነው። የአፍሪካ ዝርያዎች ከአውሮፓ ዝርያዎች የበለጠ ለዚህ በሽታ ተጋላጭ ናቸው። የከተማ ሰዎች ከገጠር ሰዎች የበለጠ ለዚህ በሽታ ይበልጥ ተጋላጭ ናቸው። ይህ በሽታ የተለያዩ አይነቶች አሉት። ከእነዚህ ውስጥ በብዛት የሚከሰቱት የሚከተሉት ናቸው። ፕራይሜሪ ኦፐን አንገል ግሎኮማ (ፖግ) ይህ አይነቱ በሽታ ያለምንም ምልክቶች የማየት ችሎታችንን እየቀነሰው ይመጣል። ፐሪፈራል ቪዥን ሎስ ይህ በሽታ ምንም የህመም ምልክቶች ስለሌሉት በሽታው ተባብሶ የማየት ችሎታችንን ከቀነሰው በኋላ ነው የምናውቀው። በዚህ በሽታ የማየት ችሎታችን አንድ ጊዜ ከቀነሰ ማስተካከል አይቻልም። አንዳንዴ ይህ የሚከሰተው በድሬናጅ ሲስተም ውስጥ የመዋቅራዊ ችግር አስከትሎ ሊሆን ይችላል፣ ወይንም የዘረመል ጉዳይ ሊሆን ይችላል። ስለዚህም ይህ አይነቱን በሽታ የሚያድን ሕክምና የለም። ነገር ግን አንዳንድ ሕክምናዎች በሽታው በፍጥነት እንዳይባባስ ሊያደርጉ ይችላሉ። ኖርማል ቴንሽን ግሎኮማ የዚህ አይነቱ በሽታ ሌላ ስሙ ሎ ቴንሽን ግሎኮማ ነው። ይህ ሁኔታ የሚከሰተው የአይኖቻችን ነርቮች በቂ የደም አቅርቦት ሳያገኙ ሲቀሩ ነው። ስለዚህም እነዚህ የነርቭ ሴሎች እየሞቱ ይመጣሉ። አንገል ክሎዠር ግሎኮማ የዚህ በሽታ ሌላ ስሙ አኪዩት አንገል ግሎኮማ ይባላል። ይህ በሽታ በብዛት የሚከሰተው በእስያ ሰዎች ላይ ነው፣ ወይንም የቅርቡን ማየት በማይችሉ ሰዎች ላይ ነው። ይህ በሽታ ድንገት የሚከሰቱ ምልክቶች አሉት። እነዚህም ራስ ምታት፣ የአይን ህመም፣ ፒውፕልስ የሚለው የአይናችን ክፍል መለጠጥ፣ የአይን መቅላት፣ የማየት ችሎታ መቀነስ፣ ደማቅ ብርሃን ስንመለከት ዙሪያውን የብርሃን ቀለበት ይታየናል። ሄሎዝ አራውንድ ላይትስ፣ ማቅለሽለሽ፣ ማስታወክ። ብዙ ጊዜ ይህ አንግል 45 ዲግሪ ነው። ዕድሜያችን እየገፋ ሲሄድ ብዙ ጊዜ የአይናችን ልብስ እየተለቀ ይሄዳል። The ability of aqueous humor to pass between the iris and lens on its way to the anterior chamber becomes decreased. Thus it causes pressure build up behind the iris and leads to narrowing the angle. If the pressure becomes sufficiently high,
The iris is forced against the trabecular meshwork, blocking drainage. Similar to putting a stopper over the drain of a sink. When this space becomes completely blocked, an angle closure glaucoma attack, acute glaucoma, results. Pigmentary glaucoma. It is the rare type of inherited glaucoma that occurs mostly in men than women. It is due to the clogging of the drainage angle and causes the pigment layer to rub on the eyelids. This rubbing causes the iris pigment to shed on the aqueous humor and onto neighboring structures, such as the trabecular meshwork. The pigment may plug the pores of the trabecular mesh, causing it to clog, and thereby increasing the IOP. Causes. የበሽታው መነሻ ምክንያት ይህ በሽታ የሚከሰተው በአይናችን ውስጥ በሚከሰት ከፍተኛ ግፊት ምክንያት የአይናችን ነርቮች ሲጎዱ ነው። በአይናችን ውስጥ መደበኛው ግፊት ከ8 እስከ 12 የሜርኩሪ ሚሊሜትር ነው። ይህ ግፊት ዝቅ ሲል አይናችን ስስ ሶፍት ይሆናል። ይህ ግፊት ከፍ ሲል አይናችን ጠንካራ ይሆናል። የአይናችን ነርቮች ግፊት ከፍ ሲል ወይንም የደም አቅርቦት ሲቀንስ ወዲያው ነው የሚጎዱት። ከከፍተኛ ግፊት እና ከአይናችን ነርቮች መጎዳት ጋር በተያያዘ የተወሰኑ ዘረመሎች ይህንን በሽታ ያስከትላሉ። ነርቮች ላይ ኢንፍላሜሽን መከሰት፣ እጢ፣ የስኳር በሽታና የተባባሰ የአይን ግርዶሽ በሽታ ይህንን በሽታ ሊያስከትሉ ይችላሉ። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ ከ45 ዓመት በላይ የሆናቸው ሰዎች፣ በዘር የሚተላለፍ የዚህ አይነቱ በሽታ በቤተሰባችን ውስጥ ካለ፣ የአይናቸው የደም ቱቦዎች ውስጥ ከፍተኛ የደም ግፊት ያለባቸው ሰዎች፣ ከርቀት የማየት ችግር ያለበት ሰው፣ ከቅርበት የማየት ችግር ያለበት ሰው፣ የስኳር በሽታ ያለበት ሰው፣ ከዚህ በፊት አይናችን ላይ ጉዳት ደርሶ ከነበረ፣ የኮርቲኮስቴሮይድስ መድኃኒቶችን ለረጅም ጊዜ የሚወስድ ሰው፣ አፍሪካ አሜሪካዊ የሆነ ሰው። ሲምፕቶምስ የበሽታው ምልክቶች ይህ በሽታ የመጀመሪያዎቹ ደረጃዎች ላይ ምንም ምልክቶች አያሳይም። ምልክቶች የሚታዩት በሽታው ስር ከሰደደ በኋላ ነው። በሽታው ስር ከሰደደ በኋላ የሚከተሉትን ምልክቶች ያሳያል። ከፍተኛ የአይን ህመም የዚህ በሽታ የመጀመሪያው ምልክት ነው። የአይን መቅላት፣ ብዥ ወይንም ደመናማ የሆነ አይን፣ በተለይ ህፃናት ላይ። ታነል ቪዥን፣ ራስ ምታት፣ የሆድ ህመም፣ ማቅለሽለሽ፣ መብራት ስንመለከት ቀስተ ደመና ያለው ክብ ብርሃን መታየት። መጀመሪያ ላይ በጎን በኩል ያሉ ነገሮችን ማየት መቸገር እንጀምራለን። ፐሪፌራል ቪዥን ሎስ፣ በሽታው በጣም ሲባባስ ሙሉ በሙሉ ማየት ያቅተናል። የአይን ኢንፍላሜሽን እና ኢንፌክሽን መከሰት። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። የዚህ በሽታ ዋናው አደጋ አይነ ስውርነት ነው። በብዥታ ምክንያት መኪና ማሽከርከር አለመቻል። የአይን ቀዶ ጥገና ህክምና ከወሰድን በኋላ የአይን መድማትና ኢንፌክሽን መከሰት። ብዙ ውስብስብ የጤና ችግሮች የሚከሰቱት የዚህን በሽታ ህክምና ከወሰድን በኋላ ነው። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ። ሐኪማችን ይህንን በሽታ ለመመርመር መጀመሪያ ላይ የሚከተሉትን ምርመራዎች ታደርግልናለች። ኢንትራኦኩላር ፕሬሸር (IOP) በአይን ውስጥ ያለ ግፊት። ሐኪማችን ይህንን ምርመራ ቶኖሜትሪ በሚባል ዘዴ ትመረምረናለች። በዚህ ምርመራ ሐኪማችን አይናችንን በአይን ጠብታ መድኃኒት እንዲደነዝዝ ታደርግና ቀላል ክብደት ያለው የአይን ግፊት መለኪያ መሳሪያ የአይናችን ኳስ ላይ ታስቀምጣለች። ይህ መሳሪያ አይናችን ውስጥ ያለውን ግፊት ይለካል። አንዳንዴ አይናችን ላይ አየር በግፊት እንዲለቀቅ ይደረጋል። መደበኛው የአይናችን ግፊት ከ21 mmHg መብለጥ የለበትም።
የአይናችን ግፊት ከ30 የሜርኩሪ ሚሊሜትር ከበለጠ የማየት ችሎታችንን ለማጣት ጫፍ ላይ ነን ማለት ነው።